ሰላም ጤና ይስጥልኝ። የዕለቱን ዜና እናሰማለን። በቅድሚያም በካሜሮን ከሳምንት በፊት በተካሄደው ፕሬዝዳንታዊ ምርጫ አደጋዊው የአገሪቱ መሪ ፖል ቢያ እንዳሸነፉ የቅድሚያ ውጤቱ አሳየ ተባለ። የሀገሪቱ የምርጫ አከናዋኝ መስሪያ ቤት በቅድሚያ ውጤቱ ፖል ቢያ ለፕሬዝዳንታዊው ምርጫው ከተሰጠው ድምፅ 53 በመቶውን በማግኘት አሸንፈዋል ማለቱን አፍሪካ ኒውስ ጽፏል። የፖል ቢያ የቅርብ ተፎካካሪ ኢሳ ቺሮማ ባካሪ ያገኙት ድምፅ 35 በመቶ እንደሆነ ተጠቅሷል። ባካሪ ከምርጫው በኋላ በተደጋጋሚ አሸንፊያለሁ ሲሉ ሰንብተዋል። ኢሳ ቺሮማ ባካሪ ውጤቱ በወጉ ይጣራልኝ ማለት መጀመራቸውም ተሰምቷል። የ92 ዓመቱ አረጋዊ ፖል ቢያ የምርጫ ዕድላቸው ከጸናላቸው የ42 ዓመታት መሪነታቸውን በ5 ዓመታት ይጨምርላቸዋል ተብሏል። የሀገሪቱ ሕገ መንግሥታዊ ምክር ቤት ይፋዊ ውጤቱን ሰሞኑን እወቁት እንደሚል በመረጃው ተጠቅሷል። በናይጄሪያ ኒጀር ግዛት በአንድ የነዳጅ ማጓጓዣ ቦቴ ባጋጠመው ፍንዳታ በጥቂቱ የ38 ሰዎች ሕይወት አለፈ ተባለ። ከፍንዳታው አስቀድሞ የነዳጅ ማጓጓዣው እንደተገለበጠ ቲአርቲ አፍሪካ ጽፏል። ቦቴው እንደተገለበጠ የአካባቢው ነዋሪዎች በየጀሪካኑ ከነዳጅ ማጓጓዣው ነዳጅ ለመቅዳት ሲረባረቡ ፍንዳታው መድረሱ ታውቋል። በመጥፎ አጋጣሚ ሕይወታቸው ካለፈው ሌላ በርካቶች ደግሞ የተለያየ ደረጃ አካላዊ ጉዳት እንደገጠማቸው ተጠቅሷል። አደጋው ተሽከርካሪዎች በሚበዙበት የፍጥነት መንገድ በማጋጠሙ የሌሎች ተሽከርካሪዎችን እንቅስቃሴ ማስተጓጎሉም ተሰምቷል። በናይጄሪያ መሰል የነዳጅ ማጓጓዣዎች ፍንዳታ እንደሚደጋገም መረጃውም አስታውሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ጋዛ የዓለም አቀፉን አረጋጊ ኃይል ወታደሮች የሚያዋጡት የመካከለኛው ምስራቅና የአካባቢው አገሮች ናቸው አሉ። ትራምፕ አረጋጊው ኃይል የፍልስጤማዊው ታጣቂ ቡድን የሰላም ሂደቱን አወካለሁ ካለ ልክ ያስገባዋል ሲሉ በትሩዝ የማህበራዊ ትስስር ገጻቸው እንደጻፉት አልጀዚራ ዘግቧል። አረጋጊው ኃይል የውጊያ ተልዕኮም እንደሚኖረው ፍንጭ ሰጥተዋል ተብሏል። የትራምፕ ባለ 20 ነጥቦች የሰላም ዕቅድ ሐማስ ሙሉ በሙሉ ትጥቅ እንዲፈታና በወደፊቱም የጋዛ አስተዳደር ድርሽ እንዳይል ይጠይቃል። በዚህ ጉዳይ ላይ ከሐማስ ጋር የተደረገ ድርድርም ሆነ የተደረሰ ስምምነት የለም። የጋዛ አረጋጊዎችን በመላክ ኢንዶኔዥያ ስሟ በዘገባው ተነስቷል። ትራምፕ የመካከለኛው ምስራቅና የአካባቢው አገሮች ለጋዛው ተልዕኮ ሰራዊት ያዋጣሉ ቢሉም ለጊዜው ሰራዊት የሚያዋጡት አገሮች በስም እንዳልጠቀሱ መረጃው አስታውሷል። በኢራን አብዮታዊ ዘብ የተሰኘው የጦር ክፍል አዛዥ ሜጀር ጄኔራል ሞሐመድ ፓክፑር በሀገራችን ላይ አንዳች ጥቃት ከተሰነዘረባት ቀጠናውን ገሃነመ እሳት እናደርጋለን ሲሉ ዛቱ። ኢራን ባለፈው ዓመት ሰኔ ወር በኒውክሌር መርሃ ግብሯ መነሻ ከእስራኤል ጋር ለ12 ቀናት ከባድ ግጭት ውስጥ ገብታ እንደነበርም ኢራን ኢንተርናሽናል አስታውሷል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመውም ተሰምቷል። ለጋዜጠኞች ዝግ የነበረው የቦርዱ እና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሃዊ አገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ከምንጮች ተረድተናል። አብዛኞቹ ፓርቲዎች በተለይ በአማራ፣ ኦሮሚያና ትግራይ ክልሎች ያሉት የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘው ከስብሰባው ተበትነዋል ተብሏል።
የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ገቢ ግብር መመሪያ በማውጣት ግብር መሰብሰቡን በመቃወም እናት ፓርቲ የመሰረተውን ክስ የፌዴራል ከፍተኛ ፍርድ ቤት ከመረመረ በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ያስተላለፈው ውሳኔ በጠቅላይ ፍርድ ቤት ተሽሮ ውድቅ ተደረገ። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብርን አስመልክቶ ለፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግና ማድረጉ ይታወሳል። ሆኖም ፓርቲው ጥቅምት 7 ቀን 2018 ዓ.ም ባሰራጨው መረጃ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ ማድረጉን አስታውሶ ጠቅላይ ፍርድ ቤትም ፓርቲው ክሱን የማቅረብና የመከራከር ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤት ውሳኔውን መሻሩን አስታውቋል። ጠቅላይ ፍርድ ቤት ውሳኔውን በሻረበት ወቅት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው መሆኑን በጉዳዩ ላይ መብትም ሆነ ጥቅም የሌለው መሆኑንና እንዲከራከር የወከለው አካል አለመኖሩን በመግለጽ የፌዴራል ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔ ሽሮታል።